ስንፈተ ሩካቤና አይነ ጥላ በሚል ርዕስ የሚሊዮን ወጣቶችና በተለይ የባለ ትዳሮች ወቅታዊ ችግር የትዳራቸው ሰቆቃና የደስታ እንቅፋት ስለሆነው በአይነ ጥላ ምክንያት ስለሚመጣው ስንፈተ ሩካቤን እንመለከታለን። የአብርሃምና የሳራ አምላክ ሚስጥሩን ይግለጽልን። የወለላይቱ እመቤት ልጆች ሰው ለንስሐ አባቱ ኃጢአቱን ሳይደብቅ ሳይሳቀቅ ሲናገር ነው ከእግዚአብሔር ዘንድ ስርየት የሚያገኘው። ስለዚህ ችግርን በግልጽ መናገር መፍትሄ አያሳጣም። እኔም የምንሰቃይበትን ግን ደፍረን የማንነጋገርበትን የምንቸገርበትን ግን ችግሩን ተሸክመን የምንኖርበትን የጓዳችን የህይወታችን አንዱና ዋነኛው ችግር ስለሆነው ስለ ስንፈተ ሩካቤ ሳናፍር ሳንሳቀቅ እንማማራለን። እንዲህ አይነት ጠጠር ያሉ ርዕሶች ሲነሱ ብዙዎች መንፈሳዊ ጨዋነት የተሰማቸው እየመሰላቸው ያፍራሉ፣ ይሳቀቃሉ። እኔም ደፈር ብዬ ሳስተምር ቄሱ ምን ነካው አያፍሩም እንዴ የሚሉ ስለማይጠፉ ከእንደዚህ አይነት ሐሳቦች ተላቀን እውነቱን እንነጋገራለን። ምክንያቱም የሩካቤ ስጋ ችግር ሰዎች ትዳር እንዳይዙ ቢይዙም ለፍቺ የሚዳርጋቸው ስለሆነ በግልጽ መነጋገሩ ምን ተፍረት ማጣት ሳይሆን ለችግሩ እልባት ከመስጠት አንጻር ነው። በተለይ በአሁን ጊዜ በሥርዓተ ተክሊልና በቅዱስ ቁርባን የተጋቡት በሩካቤ ስጋ ችግር ለፍቺና ለዝሙት እየተዳረጉ መሆናቸውን ስናይ ችግሩ ምን ያህል ስር የሰደደ መሆኑ ይታወቃል። ዛሬ በፍርድ ቤት ከተከመሩት የፍቺ ወረቀቶች አንዱ የኛው የኦርቶዶክሶች ነው። በዚህ አጋጣሚ በቅርቡ ትዳርና ሕገ ሩካቤ ችግሩና መፍትሄው የሚለውን ከ70 በላይ ርዕሶች ያሉትን መጽሐፌ ላይ ስለ ሩካቤ ስጋ በሰፊው ስለጻፍኩ እሱም ብታነቡ አንዱና ትልቁ መፍትሄም ነው። የወለላይቱ እመቤት ልጆች በአይነ ጥላ ምክንያት ስለሚመጣው ስንፈተ ሩካቤ ከመመልከታችን በፊት ስንፈተ ሩካቤ ምንድነው የሚለውን አብራርተን እናያለን። ስንፈተ ሩካቤ የምንለው በሁለት ይከፈላል። አንደኛው ለሩካቤ ስጋ አቅም ማጣት ወይም ብልት ዝግጁ አለመሆን ሲሆን ሁለተኛውና ሚሊዮኖች የሚቸገሩበት ሁለት ገጽታ ያለው ነው። ይህም ከሩካቤ ስጋ በፊት በምርዓት ሰዓት ቀድሞ ዘር መፍሰስና ሩካቤ ስጋ እንደጀመሩ ቶሎ ዘር ማፍሰስ ነው። ቅድመ ሩካቤ ወይም ምርዓት ላይ በመሳሳምና በመተሻሸት ወቅት በሁለቱም ጾታ በወንዱም በሴቷም ቢታይም አብዛኛውን ጊዜ በወንዶች ላይ ጎልቶ ይከሰታል፣ ይታያል። በሁለቱም ጾታ ላይ ደስታን እኩል አለመጋራትም እንደ ስንፈተ ሩካቤ የሚታይበት ጊዜም አለ። ለምሳሌ ባል ለሚስቱ እርካታ ሳይሆን የራሱን ደስታ ብቻ ካጣጣመ ሚስት ቅር ትሰኛለች። ሚስት የራሷን ደስታ ብቻ ካጣጣመች ባል ቅር ይሰኛል። ይህ ደስታን መጋራት ሳይሆን ደስታን ለራስ ብቻ ማለት ስንፈት ይሆናል። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 5 ላይ እርስ በርሳችሁ አትከላከሉ ስላለን ለራስ ተደስቶ የሌላውን ደስታ ነስቶ ደስታን መከልከል ከስንፈት ሊመጣ ይችላል። ሁለተኛውና የብዙዎች ችግር የሆነው ሩካቤ ስጋ እንደጀመሩ ቶሎ ዘር የማፍሰስ ችግር ነው፣ ወይም ያለ ጊዜ ጥምረት የሌለው እርካታ ማግኘት ነው። ይህም ለሌላ ደስታን እሰጣለሁ ደስታን አጋራለሁ ተብሎ ድንገት ስሜትን በመግታት አለመረጋጋት ወደማይቻልበት ውስጥ ይገባና ዘር ይፈሳል። ይህም ብልትን ዳግም ለሩካቤ እንዳይዘጋጅ ስለሚያደርግ ከፍተኛ ጫና ውስጥ ይከታል። በተለይ ወንድየው የስሜት ሞራል ኪሳራ ውስጥ ይገባል። ተደስቶ አለማስደሰት በትዳር ውስጥ ሰባሪ ያደርጋል፣ የሙሉ ጎዶሎ ያደርጋል። ደስታን ለማጋራት በትዳር ውስጥ የተሸናፊነት የበታችነት ስሜት ውስጥ ይከታል። እርካታን ለመስጠት ፍቅርን ሊያደበዝዝ ትዳሩን ሊያቀዛቅዝ ይችላል። ይህ ደግሞ በወጣት ባለ ትዳሮች ውስጥ ተጽዕኖ ከሚነገረው በላይ ከፍተኛ ነው። አልጋው መደሰቻ ሳይሆን መተከዣ ይሆናል። የሩካቤ ስጋ ስሜት ማዕበል ነው። ከባለ ትዳሮች ውስጥ አንዱን ነገራቸውን ጠራርጎ ሊወስድባቸው የትዳራቸውን መልቅ ሊያሰጥምባቸውና ትዳራቸውን ወደ ፍቺ ውቅያኖስ ውስጥ ሊከትባቸው ይችላል። እነዚህ ችግሮች የመንፈሳዊውንም የዓለማዊውንም የትዳር ደስታ ሲያጨልሙ ደስታ ሲቀሙ ይታያል። ደግነቱ አብዛኛው ስንፈተ ሩካቤ ልጅ ለመውለድ አይከለክልም። ስንፈተ ሩካቤ ሩካቤን የመፈጸም ብቃት ማነስ እንጂ መውለድ አለመቻል አይደለም። ብዙ ሰው ይህንን ችግር ተሸክሞ ነው በትዳር ልጅ ወልዶ የሚኖረው።
በጥናቶችም እንደተረጋገጠው ስንፈተ ሩካቤ ወንዶችን 90% ያጠቃቸዋል። ማንኛውም ሰው ከጊዜ በኋላ ስንፈት ሊያጋጥመው ይችላል። ሁሉ ጊዜ ማንም ጥሩ ሆኖ አይቀጥልም፣ አይዘልቅም። ስንፈተ ሩካቤ ጾታ አይለይም፣ ግን በወንዶች ጎልቶ ይታያል። በሴቶች ላይ የሚስተዋለው ስንፈት ሳይሆን ስሜት ማጣት ነው። ሴት ስንፈተ ሩካቤ ቢኖርባት ምናልባት ለራሷ ደስታ ታጣለች እንጂ ለወንዱ ደስታ አትነሳም። የወንዱ ስንፈት አንዱ ያለመፈጸም ብቃት ስለሆነ ለራሱ ደስታ አጥቶ ደስታ መስጠት አይችልም። ስለዚህ ስንፈተ ሩካቤ የምንለው ሩካቤ ስጋን የመፈጸም ብቃት ማነስ፣ ብልት ዝግጁ አለመሆን፣ ያለ ጊዜ ዘር ማፍሰስ፣ የፍላጎት ማነስና መቀነስ ናቸው። ስንፈተ ሩካቤ ከምን ይመጣል ካል ስንፈተ ሩካቤ መምጫው እንደ ሰው ይለያያል። በሳይንሱ ከጊዜ በኋላ በህመም እንደ ስኳር ያለ በሽታ፣ ጭንቀት፣ ድብርት፣ ድንገተኛ በሆነ በጤና መታወክ ሊከሰት ይችላል። ወደ መንፈሳዊ ስንመጣ በዛር በአይነ ጥላ እና በተፈጥሮ ይመጣል። እዚህ ጋር ግር እንዳይላችሁ የተፈጥሮን ትንሽ ላብራራላችሁ። ሰዎች በተፈጥሯቸው ለሩካቤ ስጋ 2 ገጽታ አላቸው። ስለዚህ በሁለት ይከፈላል፣ ደመ ሞቃቶችና ደመ ቀዝቃዛዎች ተብለው። ደመ ሞቃቶች ሩካቤ ስጋን ይወዳሉ። ስለ ሩካቤ ሲወራ ደስ ይላቸዋል። ስለ ሩካቤ ስጋ ከተወራ ሰውነታቸው ይሞቃቸዋል፣ ከፍተኛ ፍላጎት ይታይባቸዋል። እነዚህ ሰዎች ለሩካቤ ስጋ ጥሩ አመለካከት ስላላቸው ስንፈተ ሩካቤ አይኖርባቸውም። ቢኖርባቸውም እንኳን ሩካቤን ይፈጽማሉ። ሌሎቹ ደመ ሞቃቶች ደግሞ በተለይ ባለትዳሮች ከሆኑ ሩካቤ ስጋን ማዘውተር ይወዳሉ። ሩካቤ ስጋ ሁሌም ለነሱ አዲስ ነው፣ አይሰለቹም፣ ደጋግሞ ሊፈጽሙ ይችላሉ። ግን የነዚህ ደመ ሞቃቶች ዋነኛው ችግራቸው ሩካቤን ስለሚወዱ ከራሳቸው ሰው ውጪ ለመዘሞት ቅርብ ናቸው። አጋጣሚውን ካገኙ ሊማግጡ ከትዳራቸው ውጪም ሊያፈነግጡ ይችላሉ። ደመ ቀዝቃዛዎች ደግሞ ስለ ሩካቤ ስጋ ቢወራ አይሞቃቸውም፣ አይበርዳቸውም። እጮኛ ቢይዙም ቢያገቡም ሩካቤ ስጋ ላይ አያተኩሩም። ሩካቤ ስጋን የሚፈጽሙት መፈጸም ስላለባቸው ብቻ እንጂ እንደ ደመ ሞቃቶች ከፍተኛ ደስታን ከማግኘት አንጻር አያነጽሩትም። ደመ ቀዝቃዛዎች 2 አይነት ባህሪ ያላቸው። አንደኞቹ ሩካቤ ስጋ ደስ ባይላቸውም ለትዳራቸው ተጣማሪ ሲሉ መስዋዕት በመሆን ደስታን ለመስጠት ሲሉ የሚፈጽሙ ናቸው። ሁለተኞቹ ደግሞ በፍጹም የሩካቤ ስጋ ፍላጎት ላይኖራቸው ይችላል፣ ግን በትዳር ተጣማሪያቸው የሚመጣላቸውን የሩካቤ ስጋ ግብዣ ይገፋሉ፣ እምቢኝ ይላሉ። በዚህም አሞኛል፣ ደክሞኛል እያሉ የሌላቸውን ፍላጎት ገድበው ይከላከላሉ። እነዚህ ሰዎች ደመ ቀዝቃዛ የሚሆኑት በተፈጥሮ ከመደፈር፣ በቤተሰብ ተጽዕኖ፣ ከሚያዩትና ከሚሰሙት በመነሳትና በአይነ ጥላ ምክንያት ነው። አጋንንት በተለይም አይነ ጥላ በስንፈተ ሩካቤ ያላቸው ድርሻ እጅጉን ከፍተኛ ነው። አጋንንት በተለይም ዛርና አይነ ጥላ ለስንፈተ ሩካቤ መፈጠር ምክንያት ከፍተኛ መዋጮ ያደርጋሉ። ለአጋንንት ሰውን በስንፈተ ሩካቤ መፈተን ብዙ ጥቅም አለው። አንደኛ ጠላት እንደመሆኑ መጠን በስንፈተ ሩካቤ ባለትዳሮችን መፈተኑ በቀላሉ ትዳራቸውን ለማፍረስ፣ ደስታቸውን አፈር ለማልበስ ይጠቀምበታል። ሁለተኛው ለማዘሞት ይጠቀምበታል። ሚስቴ ችግሬን አትረዳም፣ ባሌ ችግሬን አይረዳም፣ ስለዚህ ችግሬን የሚጋራ ልታስደስተኝ ሊያስደስተኝ የሚችል በማለት ወደ ውጭ እንዲመለከቱ ብሎም እንዲዘሙቱ ያደርጋቸዋል። ብዙ ጊዜ ቤተሰብ ይዘራና እኛ ልጆች መከራውን ልናጭድና ችግሩ በእጮኝነትና በትዳር ህይወት ብቅ ማለት ይጀምራል። በቤተሰባችን ባለማወቅ የሚመለከው ዛር ቤተሰብ ግብሩን ትቶ ንስሐ ገብቶ ወደ እግዚአብሔር ሲመለስ ማረፊያና መቀመጫ ያጣው ዛር ልጆችን መጠናወት ይጀምራል። የወለላይቱ እመቤት ልጆች የዛር መንፈስ ቅናተኛ መንፈስ ስለሆነ ቤተሰብ ውስጥ ከገባ ለመውጣት ይቸገራል። ስለዚህ በልጅ ላይ ያርፍና ትዳር እንዳይዙ ቢይዙም የሩካቤ ፍላጎትን በማጥፋት በተለይም ማህፀን ላይ ከፍተኛ የህመም ስሜትና ደዌ በመሆን በመቀመጥ በሩካቤ ጊዜ ሴቷ ህመም እንዲሰማት በማድረግ ደስታ ይነሳታል። ሩካቤ ስጋ የሚለውን ስታስብ ደስታው ሳይሆን ህመሙ እንዲሰማት በማድረግ ሩካቤን እንድትጠላ ያደርጋታል። ወንዶችን ደግሞ ዘራቸው በሚፈስ ጊዜ ደስተኛ ሳይሆን ህመምተኛ ያደርጋቸዋል። ማለትም የህመም ስሜት እንዲሰማቸው ያደርጋቸዋል። አልፎ አልፎ ደግሞ በሩካቤ ጊዜ ዘር ከሰውነታቸው እንዳይወጣ በማድረግ ያሰቃያቸዋል። ዛር አንዳንዶቹን ሙሉ ለሙሉ የትዳርና የሩካቤ ፍላጎታቸውን በመግደል ራሱን እንደባል ሆኖ
ባልጠላ አድርጎ ያስቀምጣቸዋል። ለዚህም ነው አንዳንድ እህቶቻችን ሌሊት በተኙበት የማያውቁት ሰው ሲገናኛቸው የሚያዩት። የወለላይቱ እመቤት ልጆች እስኪ አጋንንት ትዳርና ሩካቤ ስጋን እንዴት እንደሚጠላ ወደ መጽሐፍ ቅዱስ ጎራ ብለን እንመልከት። በመጽሐፈ ጦቢት ላይ የተጻፈውን የራጉኤል ልጅ ሳራ የትዳርና የሩካቤ ችግር ትልቅ ማሳያ ነው። እጅግ የምታሳዝነው ሳራ 7 ጊዜ አግብታ 7ቱም ባሎቿ አብረዋት ሩካቤ ስጋ ለመፈጸም ሲሉ በጭኖቿ መሃል ይሞቱ ነበር። አስቡት፣ ሰርግ ተደግሶ ሰው በልቶ ጠጥቶ ማምሻውን ሳራና ባሏ ወደ ጫጉላ ቤት ሲገቡ ከሳራ ቤት ደስታ ሳይሆን አስክሬን ነበር የሚወጣው። ወንዶቹ በጫጉላ ጊዜ ይሞታሉ። የሚገርላቸውም በሳራ ጭን ላይ ያደረው ክፉና አደገኛው ሩካቤ ስጋን የሚጠላው አስማንዲዮስ የተባለው ጋኔን ነው። ይህም በመጽሐፈ ጦቢት ምዕራፍ 3 ቁጥር 8 ላይ ተጽፏል። የነሳራ ቤት ሰርግ ዛሬ ደስታ በማግስቱ ለቅሶ ነበረ። ዛሬ ሰርግ የበላው በማግስቱ ለቀብርና ለለቅሶ ይመጣ ነበረ። ሳራን የ7 ባሎቿን ደስታ ወደ ሞት የቀየረው አጋንንት ነበረ። ከጭኖቿ ለባሎቿ ደስታን ሳይሆን ሞትን ነበር የምትሰጠው። አንድ ቀን እንደ ሴት ልጅ የሩካቤ ስጋን ጣዕምና የትዳርን ደስታ ሳታይ ጭኗ በአጋንንት እንደተቆለፈ ትኖር ነበረ። የሳራ ጭን ለባሎቿ ፍቅር ሳይሆን የሞት መቃብር ነበረ። 7ቱም ባሎቿ በጭኗ መሃል ሞተው ነበርና ሳራ ይህንን ለሰሚ ጆሮ የሚበጥስ ላየው የሚያስለቅስ ጉድና መከራ ተሸክማ ኖራለች። ሳራ በደረሰባት አስከፊ ችግር የሚያጽናናት አጥታ የአባቷ ባሮች በአቅማቸው ይዘባበቱባት ነበረ። እሷም ከአባቷ ባሮች በሰማችው ስድብና ዘለፋ ራሷን ለማጥፋት ተመኝታም ነበረ። መጽሐፈ ጦቢት ምዕራፍ 3 ቁጥር 8 እስከ 9 ላይ የአባቷ ባሮች ተገዳደሩባት። እነሆ 7 ሰዎች አገቡሽ፣ አንዱ እንኳን አልቀረሽም። ከሳቸው ጋር በሞት ሂጂ፣ ካንቺ የተወለዱ ሴትና ወንድ ልጅ እስከ ዘላለም አኒ በማለት እንዳላገጡባት ተጽፏል። ሳራም ይህንን ነገር ከአባቷ ባሮች በሰማች ጊዜ ታንቃ እስክትሞት ድረስ ይህንንም በሰማች ጊዜ ፈጽማ አዘነች ተብሎ በመጽሐፈ ጦቢት ምዕራፍ 3 ቁጥር 10 ላይ ተጽፏል። ግን እግዚአብሔር ሳራን በሰማይ ሚስጥሩ ተመለከታት፣ አሰባትም። በመጨረሻም ጦቢያን ልኮላት በሊቀ መላኩ በቅዱስ ሩፋኤል አማካኝነት 8ኛ ሰው ጦቢያን አገባች። እጅግ የሚያሳዝነው ነገር የሳራ አባት ራጉኤል የልጁን ባሎች ከሰርጉ ማግስት መቅበር ስራው ስለነበረ ራጉኤልም ተነስቶ ሄዶ እነሆ እሱም ወይም ጦቢያ ወይ ይሞት ይሆናል ብሎ መቃብር ቆፍር ይለናል መጽሐፈ ጦቢት ምዕራፍ 8 ቁጥር 10 ላይ። በዚህ ደረጃ በልጁ የተሰቃየውና የተሳቀቀው ራጉኤል ዳሪ ሳይሆን ቀባሪ ሆነ። ጦቢያና ሳራም ወደ ጫጉላ ቤት ገቡ። በሳራ ጭን ላይ ያለውም ሩካቤና ትዳር ገርግር የሆነው አጋንንት ለቀቃት። ደስታቸውንም ተጋሩ፣ አብሮን በሰላም አደሩ። የሳራ አባት ራጉኤልና እናቷም አድና ደስ ተሰኙ። ይሞታል ተብሎ የተጠበቀው ጦቢያም የሳራን አጋንንት አስለቅቋልና ራጉኤልም ቀባሪ ሳይሆን የልጁን ደስታ ተጋሪ ስለሆነ በመጽሐፈ ጦቢት ምዕራፍ 8 ቁጥር 18 ላይ ከዚህ በኋላ ባሮቹን ያንን መቃብር ይደፍኑ ዘንድ አዘዛቸው ተብሎ ተጽፏል። የወለላይቱ እመቤት ልጆች በሳራ ላይ የነበረው ሩካቤና ትዳርን የሚገረግር ክፉ አጋንንት የሳራን ሕይወት በማበላሸት እናትና አባቷን ደስታ በመንሳት ቤተሰቡን ምን ያህል ለከፋ መከራ እንደዳረጋቸው አይተናል። ይህ ነው እንግዲህ የኛም ችግር። በሳራ ጭን ላይ ተቀምጦ ሕይወቷን ያሰቃየው አጋንንት ዛሬም የፈተና ስልቱን በመቀየር በሴቶች እህቶቻችን ማህፀን አፍረት ላይ በመቀመጥ የሩካቤ ስጋ ፍላጎታቸውን በማጥፋት ገና ሲያስቡት እንዲጠሉ በማድረግ ይዋጋቸዋል። በሳራ ላይ የነበረው አጋንንት ወንዶች ወደ እሷ ጭን ሲገቡ ይገላቸው እንደነበረ ዛሬም በባለ ትዳር ሴቶች ጭን ላይ ተቀምጦ የነሱን ስሜት እየገደለ የባላቸውንም ፍላጎት ይገድላል። ስንቶች ከአንድም 2 3 ያግብተው በትዳር መጽናት አቅቷቸው ሰው ጉድ እስኪል ድረስ የሚፋቱት እንደ ሳራ አይነት አጋንንት ትዳራቸውን እየበጠበጠ ነው። አንዳንዶች አግብተው 1 ወር በስርዓት ሳይኖሩ የጫጉላ ጊዜን በአግባቡ ሳያዩ የሚፋቱት በአጋንንት ምክንያት ነው። ስንት አሉ ልክ እንደ ሳራ በሰርጋቸው ማታ መስማማት፣ መግባባት፣ በሩካቤ ስጋ መደሰት አቅቷቸው በማግስቱ የሚፋቱ አሉ። ይህ ሁሉ የአጋንንት ውጊያ ተንኮል ያለማወቃችን ያተረፍነው ዕዳ ነው። በሳራ ላይ ያደረው አጋንንት ወንዶችን ለሩካቤ ይከለክል እንደነበረ ዛሬም በባለ ትዳሮች እህቶቻችን ገላ ላይ ሆኖ ሩካቤ ስጋን ለባሎቻቸው ይከላከላል። ሳራን ሩካቤና ትዳርን ይከለክልባት የነበረው አጋንንቱ ዋና ዓላማው ባሎቿን ከሷ በሞት መለየት ነበረ። ዛሬም በእህቶቻችን ሰውነት ላይ ያደረው አይነ ጥላ
ሩካቤን እንዲጠሉ ለባሎቻቸው እሺ እንዳይሉ በማድረግ ነገሩን አምርሮ በመጨረሻም በፍቺ ይለያቸዋል። አጋንንት ባለትዳሮችን አፋታ ማለት ትዳራቸውን ገደለ ማለት ነው። ሳራን ያገቡት ባሎች ጫጉላ ቤት ገብተው ደስታዋን ሊጋሯት ሲዘጋጁ አጋንንቱ እንደሚገላቸው ሁሉ ዛሬም በወንዶቹ ላይ ያለው አይነ ጥላ ገና ሩካቤ ሲያስቡ ወይም ለመፈጸም ሲሉ ስሜታቸውን በመግደል ስሜት አልባ ያደርጋቸዋል። አሊያም ከትዳር አጋራቸው ጋር ሩካቤ ስጋን ሲፈጽሙ አይነ ጥላው አቅም በማሳጣት ስሜታቸውን በማጥፋት ዘራቸውን ቶሎ በማፍሰስ ብልታቸው ዝግጁ እንዳይሆን በማድረግ የመገርገር ደስታ የመንሳት ስራን ይሰራል። አይነ ጥላው በዚህ ተንኮሉ ወንድዮ በራስ የመተማመኑን መንፈስ ይሰልበዋል። በዚህም ሩካቤ ስጋን ይጠላል፣ አሊያም አልችልም ወደሚል ስሜት ውስጥ ይከተዋል። ይህ ችግር ሲደጋገም አይነ ጥላው የአንዱን ስሜት በመግደል የአንዱን እንዲያይል በማድረግ የኃጢአት አማራጭ ውስጥ ይከታቸዋል። ከባሏ ሩካቤ ስጋ ደስታን ያጣች ሴት ከትዳሯ ውጪ ደስታን ለማግኘት ስትል በትዳሯ ትማግጣለች። በስንፈተ ሩካቤ የተቸገረውን ባለ ትዳር የራሱን ችግር ከሷ አይሆን በማለት ወደ ሌላ ሴት መመልከትና ሊዘሙት ይችላል። እነዚህ ችግሮች ለአጋንንቱ ትልቅ ግባት ይሆኑታል። የማፈንገጥ ሕይወትን ያለማምደንና የትዳር ዘማያን እንዲሆኑ ያደርጋቸዋል። የወለላይቱ እመቤት ልጆች እግዚአብሔር ሰውን ሲፈጥር ጎዶሎ አድርጎ ሳይሆን ሙሉ አድርጎ ነው የፈጠረው። ግን እግዚአብሔር ሞልቶ የሰጠንን አጋንንት ያጎድልብናል። አንዳንዶች እግዚአብሔር የሰጠንን አጋንንት እንዴት ያጎድልብናል? የማጉደልስ ምን ስልጣን አለው ይላሉ። ልክ ነው። እግዚአብሔር አምልቶ የሰጠንን አጋንንት የማጉደል መብትና ስልጣን የለውም። ግን ለአጋንንቱ ቤተሰባችን እኛ የኃጢአት መንገድ ከከፈትንለት ወደ ሕይወታችን እንዲገባ ከጋበዝነው ከፈቀድንለት ማጉደል ብቻ ሳይሆን የሥጋ ሕይወታችንን አበላሽቶ ነፍሳችንን ተቀራምቶ የመኖር አጋንንታዊ ስልጣን አለው። ለምሳሌ አሁን በምንማማርበት በሩካቤ ስጋ ዙሪያ ሁሉም ሰው ሙሉና የራሱ የሆነ ስጋዊ ስሜት አለው። ግን ከቤተሰባችንና ከስህተት መንገዳችን የወረስናቸው አጋንንት ስሜታችንን ብቻ ሳይሆን ሕይወታችንን የማበላሸት ኃይል ይኖራቸዋል። በሕጋዊ ትዳር የሚፈጸመው ሩካቤ ስጋ ፍትወቱ የእግዚአብሔር ጸጋ ነው። ጸጋ ማለት ስጦታ፣ ልግስና ነው። በዚህ በሩካቤ ስጋ ጸጋ ነው ተጋብተን ፍትወትን ተጋርተን ልጅ የምንወልደው። ስለዚህ አጋንንት ይህንን የፍትወት ጸጋ ከሰውነታችን ለማጥፋት ለማቀዝቀዝ ብሎም እንደ በድን በማደንዘዝ ከመዋጋት አይወዝንም። እንደ አይነ ጥላና ዛር የመሳሰሉት አጋንንት በሩካቤ ስጋችን በመዋጋት የበረቱ ናቸው። ቅዱስ ጳውሎስ በዕብራውያን መልእክቱ በምዕራፍ 13 ቁጥር 4 ላይ መጋባት በሁሉ ዘንድ ክቡር መኝታውም ንጹሕ ይሁን ያለው በመጋባት ውስጥ ሩካቤ ስጋ አለ። ስለዚህ ይህንን ሩካቤ ስጋ ጭምር ነው ክቡር ነው ያለው። መኝታው ንጹሕ በማለት የገለጸው በመኝታችን ውስጥ ያለው ሩካቤ ስጋ የረከሰ ሳይሆን የተቀደሰ በመሆኑ እድፈት ሳይሆን ንጽሕና አለው ሲለን ነው። ቅዱስ ጳውሎስ በዚህ ደረጃ የገለጠው የትዳርና የሩካቤ ስጋ ነገር ነውር ሳይሆን ክቡር ስለሆነ ነው። እንግዲህ ይህንን ክቡርና ንጹሕ የሆነ ትዳር ሩካቤ ስጋን አጋንንት ቢፈታተን ቢዋጋው ምን ይደንቃል? እግዚአብሔርን የሚያገለግሉ አጋንንትን የሚዋጉ ቅዱሳን መገኛቸው ከተቀደሰ ሩካቤ ስጋ ስለሆነ አጋንንት ይህንን ቅዱስና ክቡር ሩካቤ ይጠላል። ለዚህም ነው ቅዱሱን ጋብቻ ለማርከስ ክቡሩን ሩካቤ ስጋ ለማነወር ሰውን በዝሙት የሚጠምደው። አይነ ጥላ በተለይ ከማፀን ከተጠናወተን ብሎም አብሮን ካደገና ከጊዜ በኋላ ወደ ሕይወታችን ሰርጎ ሲገባ በወደፊት የትዳርና የሩካቤ ሕይወታችን ላይ ጫናው ከባድ ነው። አይነ ጥላው የሰው ልጅን የትዳርና የሩካቤ ስጋን ሕይወትን ማጨለሙ ብዙ አይነ ጥላዊ ጥቅም ያስገኝለታል። አንደኛ ሕጋዊ ሩካቤን እንድንጠላ ያደርገናል። ሁለተኛ ሩካቤን ስንጠላ የእጮኝነት ሕይወት እንድንጠላና እጮኛ እንዳንይዝ ያደርገናል። ሶስተኛ በእጮኝነት ሰበብ ወንድ ወይም ሴት እንድንጠላና እንዳንቀርብ ያደርገናል። አራተኛ ሩካቤን ስንጠላ ትዳር ያስጠላናል። ስለዚህ ለማግባት በፍጹም አናስብም። አምስተኛ ሩካቤን በመጥላታችን የልጅ በረከትን ያሳጣናል። ስድስተኛ ሕጋዊ ሩካቤን እንደ ኃጢአት በማሳየት በማሳሰብ ከደስታው ይልቅ መሸማቀቅ ውስጥ ይከተናል። ሰባተኛ የምንወደው ሰው ከካደን ከተወን ዳግም ሰው እንዳናምን ያደርገናል። በዚህም ያለ ትዳር ያስቀረናል። የወለላይቱ እመቤት ልጆች በጾም በጸሎት በስግደት ያልገራ ሰውነት ለአጋንንት ምቹ ስለሆነ ይሰለጥንበትና በእኛ አካል አጋንንት ያዛል። ያ ማለት በጎ የሆኑ ነገሮችን እንዳንከውን በመጥፎ ምስል እያሳየን እንድንቀር ያደርገናል። የኛ ሐሳብ እየመሰለን ወደኛ የሚመጡትን መልካም ነገሮች እንድንገፋቸው፣ እንድንጠላቸው፣ እንዳንጠቀምባቸው አማካሪ በመምሰል በውስጣችን ሆኖ በተቃራኒው ገልብጦ ያሳየናል።
እኛም በጎውን በመጥላት በመጥፎ ማየት እንጀምራለን። ይህ አይነ ጥላው ውስጣችን ሆኖ የሚሰራው ሸፍጥ ነው። አንዳንዶች ደግሞ እጮኛቸውን ይወዱና ገና ለገና ከሚጋቡት ሰው ጋር ስለሚፈጽሙት ሩካቤ ስጋ ሲያስቡ ግሽግሽ ይላቸውና ይጠሉታል። አይነ ጥላቸው እንኳን አግብተው ስለሚፈጽሙት ሩካቤ ስጋ ሳይሆን እጮኛቸው ሰውነታቸውን ሲነካቸው ሲስማቸው ይቀፋቸዋል። ይህ አይነ ጥላው የነገን ሕይወታቸውን ለማበላሸት የሚጠቀምበት የሚሄድበት ጥርጊያ መንገድ ነው። የወለላይቱ እመቤት ልጆች ካልመነንን ካልመነኮስን በዓለም ላይ ሆነን ሰው የሚሆነውን ሰው የሚኖረውን ትዳርና ሕጋዊ ሩካቤን ከጠላን እኛ ሳንሆን ውስጣችን ያለው አጋንንት ነው የሚጠላው። እንኳን እኛ የእግዚአብሔር ባለሟሎች አብርሃምና ሳራ፣ ሙሴና ኢትዮጵያዊቷ ሲፓራ፣ ዘካርያስና ኤልሳቤጥ ወደ ሀገራችን ጎራ ስንል ደግሞ ሰምረ ጊዮርጊስና ክርስቶስ ሰምራ፣ ዘራ ክርስቶስና ፍቅርተ ክርስቶስ፣ መልካ ክርስቶስና ወለተ ጴጥሮስ፣ ጸጋ ዛብና እግዚአብሔር ተጋብተው በሕጋዊ ሩካቤ ወልደው በተቀደሰ ጋብቻቸው ተቀድሰው የለ። እነዚህ ታላላቅ ቅዱሳኖች ካላቸው ጸጋና ክብር የተነሳ ማግባት ሳይሆን መመነን ነበረባቸው። ግን ሕጋዊ ትዳርና ንጹሕ የሆነው ሩካቤያቸው ቅዱሳንን እንዲወልዱ ምክንያት ስለሆናቸው ከብረውበታል። አጋንንት ከምነና ይልቅ ጋብቻን ይጠላል። በአንድ ወቅት አንድ ጻድቅ መነኩሴ ሰይጣንን ከትዳርና ከምንኩስና የትኛውን ትጠላለህ በማለት ይጠይቁታል። ሰይጣንን በሰይጣንኛ ፈገግ እያለ አይ አባ ዛሬ እርሶ በጸሎት አስረውኝ ኃይሌን ተንኮሌን ሽረውብኝ አስጨንቀው የሚጠይቁኝ እርሶ ከየት መጡ? መቼም እርሶ ከሰማይ አልወረዱ ከእናት አባቶት ተወለዱ እንጂ ያቺ ማርያም የምትሏት ሐናና ኢያቄም ባይወልዷት ምድር ባልጠበበኝ እንደ ነፋስ የሚበርበት አየር ባልጨነቀኝ ነበረ። በየበረሃው በየገዳሙ በየከተማው መግቢያ መውጫ ያሳጡኝ ቅዱሳን መነኮሳት እናት አባታቸው ባይወልዷቸው ኖሮ መች እንደዚህ እሆን ነበረ። አባ ይሰማሉ። በተንኮሌ በጎዳሁት ሰው ተመልሼ መሰቃየቴ ገርመኛል። አንድ አዳምን ባስጎዳውም በየዘመኑ በተነሱት በልጆቹ የተጎዳውት ይብሳል። አባ ቤትን ጣራና ግድግዳውን አፍርሰው መሰረቱን ከተውት ነገ ይበልጥ ጥሩ አድርጎ መስራት ይችላሉ። መሰረቱን በደንብ ካፈረሱት ጣራውና ግድግዳው በራሱ ጊዜ ይፈርሳል፣ ለመስራትም ያዳግታል። የሁሉ መሰረት የሆነው ትዳርን ካፈረስን ብዙ ጠላት ስለማይነሳብን ትዳርን እጅግ እንጠላለን። ለዛም ነው ዛሬ እንደ ሶስተኛ ሰው በስውር ደባል ሆነን የሰው ልጆች በማያውቁት የራሳቸው ባህሪና ሐሳብ በሚመስል ነገሮች እየተመሰልን ትዳራቸውን በማበጣበጥ እስከ ማፋታት የምንደርሰውና ሌሎችንም እንዳያገቡ እንቅፋት የምንሆነው። በሕይወቴ እንደ ትዳር ማፋታት ሰይጣንኛ ደስታ የሚሰጠኝ ነገር የለም። ሳፋታ ሕገ እግዚአብሔር የሆነው ትዳር ይፈርሳል፣ ልጆች ይበተናሉ። ተፋቾቹም ለሌላ ትዳርና ኃጢአት ይሮጣሉ ወይም ትዳርን ህርም ይላሉ። እንደዚህ ሆነው ትዳር መሯቸው ተፋተው ወደ ምንኩስና ሲመጡ አቤት ደስታዬ! እዛ የጣልኩትን እዚህ መፈጥፈጥ አይቀጠኝም። አባ እንዲህ ስሎት ምንኩስናን እወዳለሁ ማለቴ ሳይሆን እሱንም አምርሬ እጠላለሁ፣ ግን የምንኩስና ምንጩ ትዳር ስለሆነ ትዳርን እጠላለሁ ሲላቸው ዝም ብሎ ካዳመጡት ብዙ እንደሚያወራ የተረዱት አባት የጸሎት ሰዓት ይደርሷል ብሎት አሰናበቱት። አጅሬም እንደ ጢስ ተኖ እንደ ጉንበኖ ከፊታቸው ጠፋ። እሳቸውን በመገረምና በመደነቅ ወደ በዓታቸው ገቡ። የወለላይቱ እመቤት ልጆች አጋንንት የከበረን ትዳር ስለሚጠላ ሰዎች በትዳራቸው ከብሮ እንዳይኖሩ የማይቆፍረው የተንኮል ጉድጓድ የለም። ለማለያየት የማይሞክረው ነገር የለም። ባለትዳሮችን ለመለያየት ባይቻለው በስንፈተ ሩካቤ እየፈተነ በቤተሰባቸው በጓደኛቸው በወዳጃቸው እያደረ ተንኮል እየቀመረ ብዙ ይጥራል። በዚህ ድርጊቱ እኛ ስላላወቅንበት ተሳክቶለታል ማለት ይቻላል። ስለዚህ አይነ ጥላ በየትኛውም መስፈርት ትዳር እንዳንይዝ ብንይዝም እንድንለያይ የማድረግ የተንኮል ስራን ይሰራል። በተለይ መንፈሳዊ ሰዎች ላይ ያለው አይነ ጥላ እጅጉን ክፉ ነው። ምንም ሳይጎላቸው በመንፈሳዊ ሕይወታቸው ተመስክሮላቸው ምግባር ኖሯቸው አይነ ጥላው ትዳር ይገረግርባቸዋል፣ እንዳያገቡ የተለያየ መሰናክል ያቀርብባቸዋል። አንዳንዱንም አይነ ጥላው እግዚአብሔር ሲፈቅድ እያስባለ አጠገቡ ያለውን የመጣለትን የወደደውን እየገፋ ከሰማይ ወይም ከሌላ ፕላኔት ይመጣለት ይመስል አስሮ አስቀምጦታል። ፈቃድ እግዚአብሔር የሚጠየቀው አንድም የራስን ሰው ይዞ ነው። መንፈሳዊ ብርታቱ ካለን ግን ሱባኤ ገብቶ የራስን ሰው መጠየቅና ማወቅ ይቻላል። እነዚህም ባላደረግንበት አግባብ እግዚአብሔር ሲፈቅድ ነው በማለት የትዳር አጋርን እንደመና ከሰማይ መጠበቅ ሞኝነትና አለማወቅ ነው። በአገልጋዮችም ዘንድ ያለው አይነ ጥላ መንፈሳዊነታችንን ተለማምዶት እኛንም ለምዶን መስሎን ስለሚኖር ወንዱን ሴት እያስመረጠው ሴቷን ወንድ እያስመረጣት
የሚሆነኝን የምትሆነኝን አላገኘውም እያስባለ ባተላ ያደርጉናል። ለዚህም ነው አንዳንድ አገልጋዮች አግብተው በሚቀስሱበት ምዕመናኑን ይበልጥ በሚያገለግሉበት እድሜያቸው ወይ ሳይመንኑ አሊያም ከትዳር ሳይሆኑ ዘመናቸውን አጋንንት ያባክንባቸዋል። አገልጋዮችንም እንዳያገቡ ይገረግርባቸዋል። አናገባም ብሎ የመነኑትን መነኮሳት ደግሞ በዝሙት ሲፈትናቸው መታየቱ የአጋንንቱ አንዱ ክፋቱ ነው። አይነ ጥላ ውስጣችን ተደብቆ የሚኖር ከሆነ ከውስጥ ሆኖ ስሜታችንን በመግደል ሩካቤ ጠል ያደርገናል። በዚህ ሁኔታ ነው ስናገባ ለስንፈተ ሩካቤ የምንጋለጠው። ወደ ትዳር ስንገባ አይነ ጥላውም አብሮን ይገባል። ያኔ በስውር የገባው አይነ ጥላ በግልጽ ሲፈትነን በትዳር ደስታችንን ሲዋጋን እናያለን። አይነ ጥላው ከውስጥ ወደ ውጭ ጥቃቱን ሲጀምር ወደኛ የሚመጡትን ሰዎች በጥላቻ ሰበብ ማባረር ይጀምራል። እኛም ትዳርና ሩካቤ ስጋን ብቻ ሳይሆን ሰውን ሁሉ ሊያስጠላን ይችላል። በእንደዚህ አይነት ችግር ውስጥ ያላችሁ እህት ወንድሞቼ ቆም ብላችሁ አስቡ። መልሳችሁ የማታገኙትን እድል ተመልሶ የማይመጣውን እድሜያችሁን አይነ ጥላው በከንቱ እንዳያበላሽባችሁ ወደ እግዚአብሔር ተጠግታችሁ በርትታችሁ ጸልዩ። ምክንያቱም ብዙዎቻችን አጋንንት የሚያበላሽብንን የሚገረግርብንን እግዚአብሔር እየመሰለን ምድራዊ ሳይሆን ሰማይ ጠብ ጀምረናልና ውስጣችን ያለው በሰው ላይ ያለው አጋንንት የዘጋብንን እግዚአብሔር ከሰማይ የነሳን የከለከለን የዘጋብን እየመሰለን በህይወታችን አመስጋኞች ሳይሆን አማራሪዎች ሆነናል። ስለዚህ ችግራችን በአይነ ጥላ ቢሆንም መፍትሄው ግን በፈጣሪያችን እጅ ስለሆነ እስከዛሬ የተጫወተብንን አይነ ጥላ ልንነቃበት ይገባል። ለዛሬ እዚህ ላይ በቃናል። በቀጣይ በክፍል 10 ደግሞ የስንፈተ ሩካቤ መፍትሄዎች ምን ናቸው? ለስንፈተ ሩካቤ ሳይንሳዊ መድኃኒቶች መውሰድ ይቻላል ወይ? ስንፈተ ሩካቤ በሳይኮሎጂ ውጤት አለ ወይ? ስንፈትና የአበሻ መድኃኒት ምን ይመስላል የሚለውን እናያለን። ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል።